አንዳንድ ጊዜ በመስታወት ፊታችሁን ስትመለከቱት ዛሬ የፊቴ ቆዳ ስፔሻል ትሪትመንት ያስፈልጓል ብላችሁ አታውቁ? እንግዲህ ቆዳችን ላይ ዴድ ስኪኖች ቢውልድ አፕ በሚያደርጉበት ሰዓት ቆዳችን ሊጠቋቁር ይችላል፣ ግርጥት ያለ ሊመስለን ይችላል። ብቻ ቆዳችን ላይ ልክ ያልሆነ ነገር እንመለከታለን። ዴድ ስኪናችንን ደግሞ ለማስወገድ ኤክስፎሊዬሽን ያስፈልጋል። ዛሬ እንግዲህ ቤታችን ውስጥ በሚገኙ ግብአቶች ተጠቅመን ዴድ ስኪንን እንዴት አድርገን ነው የምናስወግደው፣ ቆዳችንን እንዴት አድርገን ነው ብራይት ማድረግ የምንችለው፣ የምናለሰልሰው የሚለውን ነገር እንመለከታለን። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። በዋናነት የሚያስፈልገን ምንድነው? የተፈጨ ሩዝ። ይህንን ሩዝ በመፍጫ ውስጥ ፈጭቼ እንደዚህ አይነት ዱቄት መጥቶልኛል። በመቀጠል የሚያስፈልጋችሁ ስኳር ነው። ከዛ ደግሞ ንጹህ ማር ያስፈልጋችኋል። ከዛ ደግሞ የምትወዱትን ካሪየር ኦይል ተጠቀሙ። እኔ ዛሬ የምጠቀመው የካሮት ኦይል ነው። አንተ ደግሞ የካሮት ኦይል ከሌላችሁ ሆሆባ ኦይል መጠቀም ትችላላችሁ፣ ኦሊቭ ኦይል መጠቀም ትችላላችሁ። የፈለጋችሁትን ለቆዳችሁ የሚስማማውን ካሪየር ኦይል መጠቀም ትችላላችሁ። እንግዲህ የፊታችሁ በጣም ብራይት እንዲሆን የምትፈልጉ ከሆነ የሩዝ ዱቄትን ተጠቀሙ። የሩዝ ዱቄት እንግዲህ ከጥንት ጀምሮ ለመዋቢያነት፣ ለፀጉር መንከባከቢያ በተለይ ወደ ጃፓን፣ ኮሪያ፣ ህንድ፣ ቻይና ብትሄዱ የሩዝ ዱቄት ለፊታቸውም ለፀጉራቸው ሁልጊዜ እንደ ትሪትመንት የሚጠቀሙበት ነው። በውስጡ እንግዲህ ተፈጥሯዊ የሆኑ ኮምፓውንዶች አሉ። ቆዳችን ላይ አፕላይ በምናደርግበት ሰዓት ጀንትል በሆነ መንገድ እነዛ ኮምፓውንዶች ቆዳችንን ፖሊሽ ያደርጉታል። ያ ማለት ምንድነው? አንድ አይነት ከለር ከሌለው ቆዳችሁ አንድ አይነት ከለር እየያዘ ይመጣል። ቆዳችሁ ብራይት እየሆነ ይሄዳል። ቆዳችን ላይ ያሉትን ዴድ ስኪኖች ደግሞ በጣም ያጸዳልናል ማለት ነው። ሌላው ስለ ማር፣ ስለ ስኳር ጥቅም ነግሬያችኋለሁ ከዚህ በፊት። በተለይ ደረቅ የሆነ ቆዳ ከሆነ ያላችሁ የፊት ማስክ ስታዘጋጁ ማር አንደኛው ምርጫችሁ ይሁን። ምክንያቱም ማር ተፈጥሯዊ ሞይስቸራይዘር ነው ብያችኋለሁ። ቆዳችሁ ደረቅ ከሆነና የምትጠቀሙት የፊት ማስክ ላይ ማር የምታደርጉ ከሆነ ቆዳችሁን በደንብ አድርጎ ሃይድሬት ያደርግላችኋል፣ ቆዳችሁ እንዲለሰልስ ያግዛል ማለት ነው። ስኳር ደግሞ እነዚህ የስኳሮቹ ክሪስታል እንደዚህ ማሳጅ በምታደርጉበት ሰዓት እንዳይቧጭራችሁ መጠንቀቅ ይኖርባችኋል። ግን ፊታችሁ ላይ በደንብ አድርጎ ፊታችሁን ይሄ ዴድ ስኪኑ እንዲነሳ ያግዛችኋል። ቆንጆ ስክራብ ትሰራላችሁ ማለት ነው። ነገር ግን እንግዲህ ስኳር ስትጠቀሙ በተለይ ሴንሲቲቭ የሆነ ስኪን ከሆነ ያላችሁ ማሳጅ በምታደርጉበት ሰዓት በጣም ጥንቃቄ እንድታደርጉ መክራችኋለሁ። ከዛ ውጪ ግን ስኳርን በምትጠቀሙበት ሰዓትና ቆዳችሁን ማሳጅ በምታደርጉበት ጊዜ ቆዳችሁ በጣም ነው የሚለሰልሰው። ሌላው እንግዲህ የፊት ማስክ ውስጥ ኦይል ብታደርጉ ይመረጣል። አንደኛ ነገር ኦይል ውስጥ ያሉትን ንጥረ ነገሮች የፊታችሁ ቆዳ መመገብ አለበት። ሁለተኛ ነገር ደግሞ ፊታችሁን ማሳጅ በምታደርጉበት ሰዓት አትጎዱትም። እንደገና ደግሞ ማስክ በራሱ ቆዳን ስለሚያደርቅ ቆዳችሁ እንዳይደርቅ ያደርግላችኋል ማለት ነው። ስለዚህ ሁልጊዜ የፊት ማስክ ስትጠቀሙ ኦይል አድርጉ። እንዳልኳችሁ ምርጫችሁ የሆነ ቆዳችሁ የሚወደውን ኦይል ተጠቀሙ። ስለዚህ አሁን ማስኩን እናዘጋጃለን። የሩዝ ዱቄቱ 1 የሻይ ማንኪያ አደርጋለሁ። ስኳር 1 የሻይ ማንኪያ። አምላ ፓውደር ግዴታ አይደለም። እኔ ግን ሁልጊዜ ነው የምነግራችሁ፣ አምላ በጣም ስለምወድ ማስኬ ውስጥ አምላ አደርጋለሁ። እናንተ ደግሞ ከሌላችሁ ሌላ ግብአት መጨመር የምትፈልጉ ከሆነ የቡና ዱቄት ጨምሩ፣ ባትጨምሩበትም ደግሞ ችግር የለም። ከዛ በኋላ ደግሞ 1 የሻይ ማንኪያ ማር፣ ከዛ ካሪየር ኦይል አደርግበታለሁ። የኔ የካሮት ኦይል ነው። ከዛ ሁሉንም ውህድ በደንብ አድርገን እናዋህዳለን። እንደዚህ አይነት ይመጣላችኋል። ያው እንደዚህ አይነት ከለር የኔ የሆነው አምላ ስላደረኩበት ነው። እናንተ ደግሞ የኮፊ ፓውደር ብታደርጉበትም እንደዚህ አይነት ጠቆር ያለ መልክ ያመጣላችኋል። አለበለዛ ግን አምላም ኮፊም የማትጠቀሙ ከሆነ ነጭ ነገር ነው የሚሆነው ማለት ነው። ወይም የክሪም አይነት ከለር ይመጣላችኋል። ከዛ በኋላ
እንግዲህ ሁልጊዜ ምንድነው የምላችሁ ቆዳችሁ ላይ የፊት ማስክ ከማድረጋችሁ በፊት ፊታችሁን መታጠብ አለባችሁ። እኔ ፊቴን አስቀድሜ ታጥቤ ስለነበረ አብረን ይሄንን እንጠቀማለን ማለት ነው። በነገራችን ላይ ይሄንን ማስክ ከፊታችሁና ከአንገታችሁ ውጪ ብብታችሁ፣ ጉልበታችሁ ላይ የተለያየ ሰውነት የጠቆረ ክፍል ላይ መጠቀም ትችላላችሁ። አሁን እንግዲህ አብረን እንቀባለን። ከዛ በኋላ አንገታችሁን፣ ፊታችሁን፣ እጃችሁን ከተቀባችሁ በኋላ ማሳጅ እናደርጋለን። ቀስ ብላችሁ ጣቶቻችሁን በመጠቀም ቆዳችሁ እንደዚህ ሰርክል እየሰራችሁ ማሳጅ አድርጉ። ሳታሳምሙ ቀስ ብላችሁ እንደዚህ ሰርክል እያደረጋችሁ ታረጉና ማሳጅ ስታደርጉት ነው ዴድ ስኪኑ የሚነሳው። ኦይል ሲኖረው ቆዳችሁን አታሳምሙ፣ አያማችሁም፣ አትቧጭሩትም። ከዛ እዚህ አይናችሁ ስር ስስ ስለሆነ ቀስ ብላችሁ እንደዚህ አይናችሁ ስር ከጠቆረ ካበጠ እንደዚህ በምታደርጉበት ሰዓት እብጠቱም እየጠፋ ጥቁረቱም እየጠፋ ይሄዳል። ዙሪያው ጋር ደግሞ ሪንክልስ ስለሚወጣብን እሱን ለመከላከል እዚህ አንገታችሁንም አትርሱት። አንገታችሁና ፊታችሁ አንድ አይነት ቆዳ እንዲኖረው በደንብ ማሳጅ አርጉ አንገታችሁ። ከአንገታችሁ ስር ያለውን ፓርት አትርሱ። ጆሮአችሁ ጥግ ድረስ ሂዱ። በጣም ነው ሪላክስ የምታረጉት እንደዚህ ስታረጉ። እጃችሁን እንዳትረሱ።
ከዛ በኋላ እንደዚህ እያደረጋችሁ እስከ ስንት ደቂቃ መሰላችሁ የምትቆዩት? እስከ 20 እስከ 25 ደቂቃ ከቆያችሁ በቂ ነው። ከዛ በኋላ ለብ ባለ ውሃ ትታጠባላችሁ። እኔ ለብ ያለ ውሃ በእርግጥ ዛሬ የምታጠበው ለምንድን ነው? አምላ ፓውደር ስላለው ነው። አምላ ቶሎ ስለማይለቅ ለብ ባለ ውሃ ነው የምታጠበው። እናንተ ውስጥ አምላ ከሌለ በቀዝቃዛ ውሃ ብትታጠቡት በደንብ ይለቅላችኋል። ከዛ ከ25 ደቂቃ ከቆየው በኋላ ተመልሼ መጥቼ ይሄንን እንግዲህ የምቀርጽላችሁ አሁን ማወራውን ለብ ባለ ውሃ ታጠብኩኝ። ማስክ አድርጋችሁ ፊታችሁን ከታጠባችሁ በኋላ ቶነር፣ ቫይታሚን ሲ፣ ሞይስቸራይዘር የማይቀር ነገር ነው። ቀን ከሆነ ደግሞ ሰንስክሪን ግድ ነው። ማታ ከሆነ እኔ የማደርገው ምንድነው ሞይስቸራይዘር ላይ ኬሪየር ኦይል ደባልቅና ፊቴ ላይ አፕላይ አድርጌ ለተወሰነ ሰዓት ማሳጅ አደርጋለሁ ማለት ነው። እንደዚህ አይነት ልምድ ይኖራችሁ ብያችኋለሁ። በተረፈ ቀረብ አድርጌ ላሳያችሁ። ይሄው ድሪም እንዴት እንደሚለሰልስ ቆዳችሁ ልነግራችሁ አልችልም። እና ፍክት ነው የሚልላችሁ እና ደስ ይላችኋል። ሞክሩት። ከወደዳችሁ ኮሜንት ሴክሽን ላይ ወድጄዋለሁ ብላችሁ ጻፉልኝ። በተረፈ በሌላ ጠቃሚ ቪዲዮ እመጣለሁ። እስከዛ ድረስ ባይ።